ሶስት የ12ኛ ክፍል ተማሪዎች ከአንድ ሰው አረገዙ። ዋጋ በእጥፍ እንደሚጨምር ተገል አካምቡልተን ይበሉ ለምን እንላለን ባልኩ ነው የታሰርኩት አይደል እንዴ? አካምቡልተን ይበሉ ግዴታ ነው እንዴ? ኦሮምኛ መልመድ ማን ስለሆነ ነው ኦሮምኛ? ቆጮ ስትበይ ምን ይሰማሻል? ይቆጨኛል። እንዴ አንድ ነገር መናገራችን የግድ አከሳክስ ማለት አለብኝ እንዴ? በአንድ ቋንቋ አካምቡልተን ይበሉ ለምን እንላለን ባልኩ ነው የታሰርኩት አይደል እንዴ? አካምቡልተን ይበሉ ግዴታ ነው እንዴ? ኦሮምኛ መልመድ ማን ስለሆነ ነው ኦሮምኛ የምለምደው እንዴ? እኔ አሁን በዚህ እድሜ በ40 ምናምን ዓመት የተነስቼ ኦሮምኛ ልልመድ እንዴ? ጀዝባ ደደብ አካምቡልተን ምን አባ ነው ባልልስ ምን አባ ታመጣለህ? ደደብ የፈለኩትን የማለት መብት አለኝ። አካምቡልተን ይበሉ አንልም፣ እነሱም እንደምን ዋላችሁ ይበሉን በማለት የታሰርኩት ለምንድን ነው የምለው? እኔ በስተርጅና መጥቼ ኦሮምኛ ትምህርት ልግባ እንዴ? ልጆቼን ኦሮምኛ ትምህርት ላስተምር እንዴ? ምን ቦጣቸው? ምን እንዳለባቸው? ካልፈለጉስ መብታቸው ነው። ምንም ይሉት ትግል ነው። ከሆነስ ደግሞ በሁሉም ቋንቋ መሆን አለበት። በትግርኛ፣ በጉራግኛ፣ በደቡብኛ በሁሉም ሊማሩ ይገባል። የነዳጅ ዋጋ በእጥፍ እንደሚጨምር ተገለጸ። በነዳጅ ምርቶች ላይ አጠቃላይ የ30 በመቶ ግብር በተያዘው በጀት ዓመት ተግባራዊ መደረግ ይጀምራል ተብሏል። የገንዘብ ሚኒስቴር ከ2018 በጀት ዓመት ጀምሮ በነዳጅ ምርቶች ላይ አጠቃላይ 30 በመቶ ግብር ሙሉ በሙሉ ተግባራዊ እንደሚያደርግ ማረጋገጡ ሰምቷል። ይህም አዲስ ግብር 15 በመቶ የተጨማሪ እሴት ታክስና 15 በመቶ ደግሞ የኤክሳይዝ ቀረጥን የሚያካትት መሆኑ ሚኒስቴሩ ገልጿል። ይህ እርምጃ በአገሪቱ የፋይናንስ ፖሊሲ ላይ ከፍተኛ ለውጥ የሚያመጣ መሆኑን የሀገር በቀል ኢኮኖሚ ማሻሻያ አጀንዳ አንዱ አካል እንደሆነ አመላክቷል። ቆጮ ስትበይ ምን ይሰማሻል? ይቆጨኛል። ደግሞ ገና ቆጮ ስል እንድትላለች ይባል ቆጮ ሸቷት ያቀላል ያተጋገረ ሊጡ ሸቷት ይሆናል። ማሬ ለቃችሁ ሽክቱ የተጋገረ ነው ግን አልወድም። ሶኪ ምትወጂውን ነገር ብቻ ክትፎ በልተሻል? ክትፎ በምን ትበይዋለሽ? ክትፎውን በዳቦ ወይስ በእንጀራ? በስላይስ። አዎ ዳቦ ነው። ስላይስ ብሬድ ዳቦ አይደል? በስላይስ ዳቦ ግን ለብለባርላት ፍቅርዬ እንዶሚ ትወጃለሽ? አዎ እንዶሚ በማን ወደድሽ? የ12ኛ ክፍል ተማሪዎች ከአንድ ሰው አረገዙ። ሳራ፣ ሔዋንና ማዛ የቅርብ ጓደኛሞችና የግቢው ቆነጃጅቶች ነበሩ። ነገር ግን አንድ የጋራ ምስጢር ሕይወታቸውን ለዘላለም ሊለውጥ ችሏል። የዚህ ሁሉ መነሻ ማን ነበር? መልሱን ስትሰሙ በፍጹም አታምኑም። ይህንን አስደንጋጭ ታሪክ ለመስማት ዝግጁ ናችሁ? ሀገር ለማገልገል ቃል ገብቶ የንጹሐን ተማሪዎችን ሕይወት የቀጠፈው አውሬ መምህር ታሪክ ነው። ስሙ ዳኒ ይባላል። ትምህርት ቤት ሲገባ አይኖቹ ያረፉት ትምህርት ላይ ሳይሆን በሚያማምሩ የ12ኛ ክፍል ሴት ተማሪዎች ላይ ነበር። ከዚያ በኋላ ያደረገውን ስትሰሙት ደነግጣላችሁ። ይህ በገንዘብ የታበየ በእናት ፍቅር የሰከረ ወጣት እንዴት የሶስት ቤተሰብን ተስፋ አመድ እንዳደረገ የሚያሳይ አሳዛኝና አስደንጋጭ ታሪክ ነው። ታሪኩ የሚጀምረው በአንድ ወጣት ነው። ዳኒ በሀብታም እናቱ በወይዘሮ አስቴር አንቀልባ ላይ ያደገ፣ የፈለገውን ሳያጣ ሁሉም ነገር ተሟርቶለት ያደገ ክልከላ የማያውቅ ብቸኛ ልጅ ነበር። እናቱ በሐዘን ያጣችው የባለቤቷን ምትክ አድርጋ ስለምታየው ልጇን ከልክ በላይ ታሞላቅቀው ነበር። ገና በ5 ዓመቱ ውድ የቪዲዮ ጌም ፈልጌ ብሎ ሲያለቅስ እናቱ አንዱን ሳይሆን 2 ገዝታለት ነበር። በ10 ዓመቱ የእናቱ የቦርድ ስብሰባ ላይ ገብቶ እማዬ ፓርክ መሄድ እፈልጋለሁ ሲላት ወይዘሮ አስቴር በሚሊዮን የሚቆጠር ብር ስምምነት ላይ የነበረውን ስብሰባ አቋርጣ ልጇን ፓርክ ይዛው ሄደች። ልጄ ዳኒ ሁሌም ትክክል ነው ትል ነበር። ይህ ድጋፍና ማሞላቀቅ ዳኒ ከዩኒቨርሲቲ በቀላሉ እንዲመረቅ አደረገው። በእናቱ ከፍተኛ ልገሳ አማካኝነት ምንም እንኳን ውጤቱ ዝቅተኛ ቢሆንም በምርጥ ውጤት ተመርቋል። ከዚያም እንደ ማንኛውም ምሩቅ ለ1 ዓመት የብሔራዊ አገልግሎት እንዲሰጥ ተመደበ። የተመደበውም ከከተማ ወጣ ብሎ በሚገኝ አንድ የሴቶች ትምህርት ቤት ነበር። ዳኒ ግን የሄደው ሀገሩን ለማገልገል አልነበረም። የራሱ ሌላ ዓላማ ነበረው።
ትምህርት ቤቱ ግቢ ውስጥ ሲገባ አይኖቹ ያረፉት ትምህርት ላይ ሳይሆን በቆንጆዎቹ የ12ኛ ክፍል ተማሪዎች ላይ ነበር። በአይኖቹ ውስጥ የነበረው እይታ የአስተማሪ ሳይሆን የአዳኝ ነበር። የፊዚክስ መምህር ሆኖ ተመደበ። በክፍል ውስጥ በቀልድና በዘመናዊ አቀራረቡ የተማሪዎችን ቀልብ በፍጥነት ሳበ። በተለይ ደግሞ የሦስቱን ተማሪዎች ትኩረት አገኘ፤ ሳራ፣ ሔዋንና መዓዛ። እነሱ የትምህርት ቤቱ የግቢው ቆንጆዎች በመባል ይታወቁ ነበር። ዳኒ ይህንን አጋጣሚ ተጠቅሞ ለፈተና እንዲረዳችሁ በሚል ሰበብ የግል የማጠናከሪያ ትምህርት እንደሚሰጣቸው ነገራቸው። ሦስቱም ተማሪዎች በሚያደምቁት መምህር በመመረጣቸው ተደስተው ተስማሙ። የማጠናከሪያ ክፍለ ጊዜዎቹ ግን ብዙም ሳይቆዩ ወደ ሌላ ነገር ተለወጡ። ዳኒ በብልጠትና በማታለል ከሦስቱም ተማሪዎች ጋር በድብቅ የፍቅር ግንኙነት ጀመረ። ለእያንዳንዳቸው አንቺ ከሌሎቹ ልዩ ነሽ፣ ላንቺ ያለኝ ስሜት የተለየ ነው እያለ ያታልላቸው ነበር። ሦስቱም በፍቅር ዓይን ታውረው ሚስጥሩን ለማንም ሳይናገሩ ከዳኒ ጋር ያላቸውን ግንኙነት ቀጠሉ። ነገር ግን ከአንድ ወር በኋላ አስደንጋጭ ነገር ተፈጠረ። ሳራ ማቅለሽለሽ ሲጀምራትና የወር አበባዋ ሲቀር በጣም ደነገጠች። የወሰደችው የእርግዝና ምርመራ ውጤት ፖዘቲቭ ነበር። በፍርሃት ተውጣ ምን ማድረግ እንዳለባት ግራ ገባት። ከሳምንት በኋላ ሔዋንም ተመሳሳይ ምልክቶችን ማየት ጀመረች። እሷም ስትመረምር ውጤቱ ተመሳሳይ ነበር። ብዙም ሳይቆይ መዓዛም የነሱ ዕጣ ፈንታ አገጠማት። አንድ ቀን ሦስቱም ተማሪዎች በተለያየ ሰዓት በአንድ ትንሽ የግል ክሊኒክ ውስጥ ተገናኙ። ሦስቱም በተመሳሳይ ምክንያት ነበር የመጡት። እርስ በእርስ ሲተያዩ ዓይናቸው ማመን አቃተው። በዚያ ቅጽበት የዳኒ ክህደት እንደ መብረቅ ተገለጠላቸው። ሦስቱም በአንድ ሰው በተመሳሳይ ውሸት እንደተታለሉ ሲረዱ ዓለም በላያቸው ላይ ፈረሰ። ዳኒ ግን ምንም አይነት የሐዘኔታ ስሜት ሳያሳይ በንቀት ሳቀ። እና ምን እንደሆነ ነው የምትጠብቁት? ይሄ የእናንተ ችግር ነው፣ የኔ አይደለም። ተማሪዎቹ በድንጋጤና በሐዘን ተውጠው ወደ ቤታቸው ተመለሱ። ምን ማድረግ እንዳለባቸው ሳያውቁ ለቤተሰቦቻቸው ለመንገር ፈሩ። ነገር ግን ነገሮች ይበልጥ ተባባሱ። የወይዘሮ አስቴር ቤት ሠራተኛ የነበረችው ሊንዳ በድንገት ታማ ሆስፒታል ገባች። ወይዘሮ አስቴር ሊንዳን ልትጠይቃት ስትሄድ ሊንዳ በእንባ እየታጠበች አንድ ምስጢር ተናዘች። እመቤቴ ይቅርታ ያድርጉልኝ፣ ጌታዬ ዳኒን ያስረገዘኝ። ወይዘሮ አስቴር ደነገጠች። ነገር ግን ለልጇ ያላት ዕውር ፍቅር ከእውነት በላይ በለጠ። እንዴት ደፈርሽ ብላ ጮኸችባት። ይሄንን ጽንስ አሁኑኑ ካላስወረድሽው ከዚህ ከተማ ጠፋሻለሁ። ሊንዳ በፍርሃት እየተንቀጠቀጠች ምንም ምርጫ አልነበራትም። ወይዘሮ አስቴር ወደ አንድ የግል ሐኪም ወስዳት ሕገወጥ ውርጃ እንድታደርግ አስገደደቻት። ሊንዳ በሕመምና በሐዘን እየተሰቃየች አንድ እርግማን ተናገረች። እግዚአብሔር ያያል፣ እኔ ላይ ያደረሳችሁት ግፍ በልጆ ላይ ይደርሳል። ከዚህ ክስተት ጥቂት ሳምንታት በኋላ በትምህርት ቤቱ የባዮሎጂ ክፍል ውስጥ መምህርት ጥሩ ወርቅ ትምህርት እየሰጠች ሳለ ሳራ በድንገት አሞኛል ብላ ተነሳችና እየሮጠች ከክፍል ወጣች። ከጥቂት ደቂቃዎች በኋላ ሔዋንም ተከተለቻት። በመጨረሻም መዓዛም ተመሳሳይ ነገር አደረገች። መምህርት ጥሩ ወርቅ ሁኔታው አስፈርቷት ወደ መጸዳጃ ቤት ስትሄድ ያየችው ነገር ልቧን ሰበረው። ሦስቱም ተማሪዎች መሬት ላይ ተቀምጠው ያለማቋረጥ እያስታወኩ ነበር። ልጆቼ ምን ሆናችሁ ነው ስትል በድንጋጤ ጠየቀች። ሦስቱም በለቅሶ እየታጠቡ ምስጢራቸውን ለመምህርት ጥሩ ወርቅ ነገሯት። ዶክተር ጋር ሲሄዱም የሦስቱም እርግዝና ተረጋገጠ። የሊንዳ እርግማን ደርሶ ነበር። ወይዘሮ አስቴር ድምጿ እየተንቀጠቀጠ ዳኒ አሁን የሰማሁት እውነት ነው። ዳኒ ለመዋሸት እየሞከረ እማዬ እሱ። ወይዘሮ አስቴር በለቅሶ እየጮኸች ዝም በል፣ በገዛ ጆሮዬ ነው የሰማሁት ሦስቱንም ስትል የቤት ሠራተኛዋ ሊንዳስ እሷንስ ልጄ እኔ ነኝ አውሬ ያደረግኩ፣ በፍቅር ያሳወርኩ፣ በገንዘብ ያበላሸው። የሊንዳ እርግማን ደርሶብኛል። በገዛ ልጄ እጅ የሠራሁትን ፍሬ እያየው ነው። ወይዘሮ አስቴር ወለሉ ላይ ተንበርክካ ስቅስቅ ብላ አለቀሰች። ለመጀመሪያ ጊዜ በሕይወቷ የልጇ ስህተት ሳይሆን የራሷ ስህተት ታያት። የልጇን እጅ ይዛ ከውድቀቱ ልታነሳው ሳይሆን ወደ ውድቀቱ የገፋችው እሷ መሆኗን ተረዳች። ዳኒ እማዬ እባክሽን፣ ሁሉንም ነገር እናስተካክለዋለን። ገንዘብ። ወይዘሮ አስቴር በድንገት ፊቷን ቀና አድርጋ ዓይኖቿ በቁጣና በቁርጠኝነት እየነደዱ ከዚህ በኋላ አንድ ሳንቲም ከኔ አታገኝም። የእኔ ገንዘብ አንተን ከእውነት የሚከላከል ጋሻ አይሆንም። የዘራኸውን
ብቻህን ታጭዳለህ። ነገ ጠዋት ወደ ትምህርት ቤቱ እንመለሳለን። አንተም ለሠራው ወንጀል ሁሉንም ኃላፊነት ትወስዳለህ። በማግስቱ ጠዋት በርዕሰ መምህሩ ቢሮ ወላጆቹ በተስፋ መቁረጥ ተቀምጠዋል። ወይዘሮ አስቴርና ዳኒ ገቡ። የትናንትናው አብሪተኛ ሴት የለችም። በምትኳ የተሰበረችና የተዋረደች እናት ነበረች። ወይዘሮ አስቴር ለወላጆቹ እያጎነበሰች እባካችሁ ይቅርታ አድርጉልኝ፣ ልጆቻችሁን ለደረሰባቸው በደል፣ ለገጠማቸው ሐዘን ሁሉ እኔም ተጠያቂ ነኝ። ልጄን ሰው እንዲሆን አላስተማርኩትም፣ ይቅር በሉኝ። ቢሮ ውስጥ የነበሩት ሁሉ በድንጋጤ ተዋጡ። ወይዘሮ አስቴር ወደ ልጇ እየዞረች ዳኒ ተናገር። ዳኒ አንገቱን ደፍቶ በሹክሹክታ እውነት ነው፣ የሦስቱም ልጆች አባት እኔ ነኝ፣ ይቅርታ። ለቅሶና ዋይታ በቢሮ ውስጥ ነገሰ። ነገር ግን በዚህ ጊዜ የወይዘሮ አስቴር ቃላት ሁኔታውን ቀየሩት። ወይዘሮ አስቴር ልጄ ከዚህ በኋላ በእኔ ሀብት አይኖርም፣ ከዛሬ ጀምሮ ከቤት ይወጣል፣ ተራ ሰራተኛ ሆኖ ይሰራል፣ የሚያገኘውን ገቢም ለሦስቱም ልጆቹና ለእናቶቻቸው ማስረከብ አለበት። የሕግ ሂደቱንም ያለ ምንም የኔ ጣልቃ ገብነት ይጋፈጣል። የልጆቹን ሕይወት አበላሽቷል። ስለዚህ የቀረውን ሕይወቱን ያንን ስህተት ለማረም መስራት አለበት። ይሄ የኔ የእናትነት ፍቅሬ መጨረሻው ስጦታ ነው። ኃላፊነትን እንዲማር ዕድል መስጠት። እውነተኛ ፍቅር ከስህተት መደበቅ ሳይሆን ለስህተት ዋጋ መክፈል ማስተማር ነው። የፈረሰውን ሕይወት በገንዘብ መጠገን አይቻልም፣ ነገር ግን በኃላፊነትና በይቅርታ እንደገና መገንባት ይቻላል። ዳኒ የሀብቱን ሳይሆን የድርጊቱን ፍሬ አጨደ። ወይዘሮ አስቴር የልጇን የወደፊት ሕይወት ያተረፈችው ካለፈው ጥፋቱ እንዲሸሽ በመርዳት ሳይሆን እንዲጋፈጠው በማስቻል ነበር። እናም ሦስቱ እናቶች የክህደት ሰለባዎች የነበሩት የተስፋና የጥንካሬ ተምሳሌት ሆኑ። ምክንያቱም የሕይወት ትልቁ ትምህርት ከውድቀት በኋላ መነሳት መቻል ነውና። ይህንን ልብ የሚነካ ታሪክ እስከ መጨረሻው ስለተከታተላችሁ ከልብ እናመሰግናለን። ከታሪኩ ትምህርት እንደወሰዳችሁ ተስፋ እናደርጋለን። ቪዲዮውን ላይክ በማድረግና ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ሌላ አስተማሪ ታሪክ ይዘንላችሁ እስከምንገናኝ ድረስ ሰላም።